the compound effect ከሚለው መጽሐፍ ያወጣሁትን 7 ምርጥ ሐሳብ ልንገራችሁ። የመጀመሪያው the compound effect in action የሚለው ነገር አንደርስታንድ እንድታደርጉት ዛሬ 3 ሚሊዮን ብር ቢሰጣችሁ ይሻላችኋል ወይስ በቫልዩ በየቀኑ ደብል የሚያደርግ 1 ሳንቲም ዛሬ ተሰጥቷችሁ 31 ቀን መጠበቅ? አብዛኞቻችን 3 ሚሊዮን ብር ዛሬ እንደምንል ምንም ጥርጥር የለውም። 1 ፔኒ 1 ሳንቲም ግን በየቀኑ ደብል የሚያደርግ ከሆነ በ31ኛው ቀን 10,757,000 በላይ ብር ይሆናል። ይህንን ነው አንደርስታንድ እንድታደርጉ የሚፈልገው። ኮምፓውንድ ኢፌክት ማለት በጊዜ ሂደት የሚመጣ በሂደቱ ግን በጣም ስሎ የሆነ ብዙ ሰው ያውቀውና ሊለየው የማይችል ነው። 31ኛው ቀን ላይ 10 ሚሊዮን ብር ያልፋል። ይህንን አንደርስታንድ ስታደርጉ ልጆቻችሁን አንድ ቀን አለመቅጣት፣ አንድ ቀን አለማስጠናት፣ አንድ ቀን የሆነ ነገር አለማድረግ ችግር ላያመጣ ይችላል። ትዳራችሁ ላይ ዲስሪስፔክት መደራረግ፣ አለመተጋገዙ፣ ብዙ ነገሮችን አንድ ቀን 2 ቀን አለማድረግ ምንም ለውጥ ላያመጣ ይችላል። ጤናችሁን፣ ደስታችሁም፣ ስኬታችሁም ላይ የሚደረጉ ትንንሽ የሚመስሉ ብዙ ነገሮችን 1 2 3 ቀን እያላችሁ አለማድረጉ ለውጡን አታዩትም። 31 ቀን ጠብቁ። 31 ሳምንት ምናልባት ሊፈጅ ይችላል። ፖይንቱ ምንድነው? በኮምፓውንድ ኢፌክት ትዳራችሁም ይበተናል፣ ልጆቻችሁም የተሳሳተ አስተዳደግ ታሳድጋላችሁ፣ ደስታችሁንም ታጣላችሁ፣ ስኬት የሚባለውንም ነገር አታገኙም። ያን አንደርስታንድ ለማድረግ the compound effect in action የሚለውን ቻፕተር ስታዩት በደንብ ይገባችኋል። ሁለተኛው ቾይስ፣ ምርጫ። ሁላችንም ምርጫ አለን። ዛሬ ያለን ህይወት የእስከዛሬው ምርጫችን ያደረሰን ቦታ ነው። ነገ ደግሞ የዛሬ ምርጫችን ነው የሚያደርሰን። ስለዚህ ዛሬ ላይ ሁላችንም መምረጥ አለብን። ሃርምለስ የሚሆኑ ሀቢቶች፣ ትንንሽ የሚመስሉ ብዙ የማይጎዱ የሚመስሉ ሀቢቶች ባህሪያችንና እጣፈንታችንን እየቀረጹ ነው። ያን ነገር ላለማድረግ የምትፈልጉ ከሆነ በአውቶ ፓይለትና በአዌርነስ መካከል ያለው ልዩነት ለይታችሁ አውጡ። አውቶ ፓይለት ማለት ጠዋት ተነሳችሁ፣ ቁርሳችሁን በላችሁ፣ አንድ አይነት መንገድ ይዛችሁ መስሪያ ቤት ትሄዳላችሁ፣ ቡናችሁን ትጠጣላችሁ፣ አንድ አይነት ከሆኑ ሰዎች ጋር ታወራላችሁ፣ አንድ አይነት የሆነ ወሬ መነዠጋል፣ አንድ አይነት የሆነ ነገር አድርጋችሁ ከዛ ቤት መጥታችሁ ህይወታቸው ላይ ስኬታማ የሆኑ ሰዎች የእነሱን ዓላማ ያተሳኩትን ሰዎች ቁጭ ብለን እያየን እኛን ራሳችንን ኢንተርቴን ያደረግን ይመስለናል። እነዚህ በጣም ትንንሽ የሚመስሉ ሀሳቦች ግን እኛን እየቀረጹን ነው። ስለዚህ ከአውቶ ፓይለት ወደ አዌርነስ መውጣት አለባችሁ። አዌርነስ ላይ የሚያወራው ትንንሽ የሚመስሉ ነገሮችን አዌር ሆናችሁ መቀየር ከጀመራችሁ ዛሬ ላይ የምትቀይሯቸው ነገሮች ኮምፓውንድ ኢፌክት እያደረጉ ነገ ላይ ልክ አንዷ ፔኒ 10 ሚሊዮን እንደገባችሁ በ31 ቀን የእናንተም ህይወት በዛ ደረጃ ኤክስፖኔንሻል የሆነ ለውጥ ታዩበታላችሁ ይላል። ሶስተኛው ሀቢት ከዊል ፓወር ይበልጣል። ይሄ ደግሞ ልምዳችሁ በየቀኑ የምታደርጉት ነገር ቆራጦኜ ራሴን ገዝቼ አደርገዋለሁ ብላችሁ ከምታስቡት ነገሮች በጣም ይበልጣል። ስለዚህ ልምዳችሁን ከመጥላትና ከመጣላት ይልቅ ሼፕ አድርጉት። በአራተኛው ስለ ሞመንተም ማወቅ አለባችሁ ይላል። ሞመንተም ማለት እንዴት ነው? ሙድ ውስጥ መግባት እንደማለት ብላችሁ አስቡት። አማርኛ ትርጉሙ የሚመስለኝ እያየለ መሄድ ነው፣ ግን ሙድ ውስጥ መግባት ብላችሁ አስቡት። ኦኬ፣ ብዙ ነገር ሙድ ውስጥ ለመግባት መጀመሪያ ላይ ከባድ ነው። ልክ እንደ ሱስ የሆነ ነገር ስትጀምሩት መጀመሪያ ላይ ከባድ ነው፣ በሂደት ግን ሙድ ውስጥ ትገባላችሁ። ያንን ነገር የማታውቁ ከሆነ ስለ ሞመንተም የማይገባችሁ ከሆነ የጀመራችሁት ነገር ጊዜ ሲፈጅ ታቆማላችሁ። በሂደት የሚመጣ ነገር ነው። ዋንስ የሆነ ነገሩ ስትገቡ ግን ማንም የሚያቆማችሁ የለም። ለዛ ነገር የሚረዳችሁ ሩቲን የሚባል ነገር አለ። መደበኛ የሆነ የተደጋገመ የምታደርጉት ነገር። ይሄንን ነገር ከጠዋት እስከ ማታ ያላችሁን ነገር ልብ ብላችሁ እያያችሁ ሩቲናችሁን ወደምትፈልጉት ቦታ የሚወስዳችሁ ነገሮች ብቻ በማድረግ ሞመንተም ውስጥ መግባት ትችላላችሁ ይላል። በአምስተኛ ስለ ኢንፍሉዌንስ ያወራል። ስለ ተጽዕኖ ነው። ተጽዕኖ የሚፈጥሩባችሁ ነገሮች 3 ነገሮች አሉ። ሁ ዋት እና ዌር ይላቸዋል። ማን ነው፣ ምንድን ነው፣ የት ነው የሚለውን ነገር ጠይቃችሁ እወቁ። ከማን ጋር ነው ሙለው? ጓደኞቼ እነማን ናቸው? እኔ እንዲመክሩኝና መስመር እንዲያስይዙኝ የምፈቅድላቸው ሰዎች እነማን ናቸው? እነዚህ ሜንቶር የምትሏቸው ሰዎች። ሶሻል ሰርክላችሁ፣ ማህበራዊ ህይወታችሁ ብላችሁ የምታሳልፉት ጊዜ የት ነው? ሁለተኛው ዋት፣ ምን እያደረጋችሁ ነው የምታሳልፉት? ምን እያያችሁ ነው? ምን እየሰማችሁ ነው? ምን አይነት ነገሮችን ነው ወደ አይምሯችሁ እንዲገቡ እየፈቀዳችሁ ያላችሁት? መጽሐፍ ሀሳብ ጥናቶች፣ ስለ ፖድካስትም ያወራል፣ ስለ ዩቲዩብም ያወራል። እነዚህ የምትሰሟቸው ነገሮች እናንተ ላይ ትልቅ ተጽዕኖ እየፈጠሩ ነውና እነዚህ ነገሮች ለይታችሁ አውጡ። በሶስተኛ ኤንቫይሮንመንታችሁ፣ ቤታችሁ፣ የምትሄዱበት ቤቶች፣ ጓደኞቻችሁ ቤት፣ የምትኖሩበት ከተማ፣ አገራችሁ፣ እነዚህ ነገርም እናንተን እየቀረጻችሁ ነው። ስለዚህ በተቻላችሁ አቅም ይህን ነገር አዌር ካልሆናችሁ ብላችሁ ተደጋጋሚው ነገር እያደረጋችሁ ህይወታችሁ ላይ ወደፊት መራመድ ይከብዳችኋል ይላል። ከዛ በስድስተኛ ስለ አክሰለሬሽን ያወራል። ይሄ ነገርን በፍጥነት የምታመጡት ወይም ኤክስፖኔንሻል የሆነ ለውጥ የሚመጣበት ጊዜ ነው የሚያወራው። ይህንን ነገር ለማምጣት ፕሪሲቭድ የሆኑ ሊሚቶች አሉ።
የተጋረዱብን ግርግዳዎች አሉ። እነዚህ ነገሮች ነጥላችሁ እያወጣችሁ ከዛ ግርግዳው ትንሽ ገፋ እያደረጋችሁ ህይወታችሁ ላይ በአስተሳሰብም የእውነትም ደግሞ ባውንድሪዎች አሉ። እነዛን ባውንድሪዎች በስሱ እያለፋችሁ የምትሄዱ ከሆነ ያ ነገር አክሰለሬት አድርጎ ኤክስፖኔንሻል የሆነ ግሮት ያመጣላችኋል። ለዛ የሚጠቅማችሁ ስትራቴጂ፣ አካውንታቢሊቲ፣ ሜዠሪንግ፣ ትራኪንግ ኤንድ ፑሽንግ ዮር ኮምፈርት ዞን ይላል። እነዚህ ነገሮች ምንድን ናቸው? ንድፍ መንደፍ አለባችሁ። ለህይወታችሁ ስትራቴጂ ሊኖራችሁ ይገባል። ከዛ አካውንታብል መሆን አለባችሁ። ፐርሰናል ሪስፖንሲቢሊቲ ወስዳችሁ ያንን ነገር በየጊዜው ማድረግ መጀመር አለባችሁ። ከዛ ውጪ ለጓደኞቻችሁ፣ ለቤተሰቦቻችሁ ወይም ለሌሎች ሰዎች ይህን ነገር ካላደረግኩኝ እንድቀጣ ወይም ደግሞ ይህን ነገር እንዳደርግ የሚያስገድዳችሁን ነገር ማድረግ መጀመር አለባችሁ። ከዛ ሜዠር አድርጉ። ምን ያህል ሰርቷል አልሰራም የሚለውን ነገር ለኩ። ከዛ ውጪ ትራክ አድርጉ። ሂደቱ ወደምትፈልጉት ቦታ እየሄደ ነው ወይ? ሁል ጊዜ ከኮንፈርት ዞናችሁ እየወጣችሁ የምትሄዱ ከሆነ በዚህ በኮምፓውንድ ኢፌክት የማታስቡት የማትጠብቁት ቦታ ነው የምትደርሱት ይላል። ከዚህ በፊት አንስቼላችኋለሁ። ሊዮኔል ሜሲ በጣም one of my favorite soccer player ነው። ምን ብሏል? ኦቨርናይት ሰክሰስፉል ሆንክ ሲሉት 17 ዓመት ከ114 ቀን ሰርቼ ነው ድንገት ሰክሰስፉል የሆንኩት እንጂ ኦቨርናይት አይደለም ይላል። ይሄን ነው ስለ ኮምፓውንድ ኢፌክት የሚያወራው። በመጨረሻው ፐርሰናል ሪስፖንሲቢሊቲ ሰው ሁሉ መውሰድ መጀመር አለበት። ብሌም ማድረግ ሰውን ማቆም አለባችሁ። ቪክተም የሆነ ማይንድሰት ወይም ደግሞ ተጎጂ ነኝ ብሎ ማሰብን ማቆም አለባችሁ። አንድ አይነት የሆነ ቤተሰብ ኖሯችሁ፣ አንድ አይነት የሆነ ከተማ እየኖራችሁ፣ አንድ አይነት ሀገር ላይ እየኖራችሁ፣ አንድ አይነት የኢኮኖሚክ ሲስተምም ሆነ የተለያዩ ነገሮች ያለፋችሁት ታሪክ እንኳን አንድ አይነት የሚመስል ያሉ ሰዎች የተለያየ ውጤት የሚያመጡ ሰዎች አሉ። ያ የሆነበት ብቸኛው ምክንያት ፐርሰናል ሪስፖንሲቢሊቲ ፉል ኦነርሺፕ የሚወስዱ ሰዎች ናቸው። በቃ ብለው ራሳቸውን ለመግዛት ኮንትሮል ማድረግ ራሳቸውን የሚፈልጉ ሰዎች፣ ምርጫቸው ላይ የሚሰሩ ሰዎች፣ ልምዳቸው ላይ የሚበረቱ ሰዎች፣ ለራሳቸው ትልቅ የሆነ ስታንዳርድ የሚኖራቸው ሰዎች፣ ህይወታቸውን ለመቀየር የወሰኑና የጀመሩ ሰዎች እዚህ በኮምፓውንድ ኢፌክት በሚባለው ነገር ተጠቃሚ ሆነው አንሪኮግናይዘብል የሆነ የህይወት ለውጥ ያመጣሉ። ይሄ ለሁላችንም የሚጠቅም እኔ ፐርሰናሊ የምወደው ነገር ነው። ምክንያቱም ይሄ ታለንት አያስፈልገንም፣ ላክ አያስፈልገንም፣ ፐርፌክት የሆነ ኮንዲሽንና ሰርከምስታንሶች አያስፈልጉንም። ይሄ ጥበብም እድልም ሁሉም ነገር መሰካካትንም አያስፈልገንም። ትዕግስት ካለን፣ ጊዜ ከሰጠ ነው፣ አዌር ከሆንን፣ በየቀኑ ዲስፕሊን ሆነን የምንሰራ ከሆነ ትንንሽ የሚመስሉ በሂደት የሚመጡ ማሲቭ የሆኑ ለውጦችን አይተን ህይወታችንን አንሪኮግናይዘብል ማድረግ እንችላለን። ኮምፓውንድ ኢፌክት የሚለው መጽሐፍ አንብቡት። ስለ አዳመጣችሁን ከልብ አመሰግናለሁ።